ይሄንን የመሰለ ኬክ ገላ ከዛች ሎሽን ካልጠገበ ገላ ጋር ተወደድሮማ ጓደኛዬ ምን ሆናል? ዛሬ ከመጣን ጀምሮ እየተጫወትክ አይደል? ምን ነው የተፈጠረ ነገር አለ? ምን እባክህ፣ ዛሬ ቢሮ ያልሆነ ነገር ተፈጠረ። የ5 ዓመት ፍቅረኛ የነበረችው ከስንት ዓመት በኋላ ዛሬ ስራ ቦታ አትመጣም? ምን? ያቺ እንደዛ መታፈቅራት የነበረችው ልጅ ግን ቆይ ለምንድን ነው የተጣላችሁ? ይኸውልሽ ዴቫ፣ ታሪኩማ በጣም ረጅም ነው ወንድም። ሄሎ ምንቱ ዶክተሮቹ ማዘር ምን አሉት? ስትመጪ ሁሉንም ነገር እነግርሻለሁ። የበፊቱ ሐኪም ቤት ነው? በቃ መጣሽ። እሺ አሁን እድልሽን ተጠቀሚ። መቼም ሊያመልጥሽ አይገባም። ያቺ እንደሆነች ድንብሎ ይላት። ቆይ ግን ምን አሉ? እናቴ ልትሞትብኝ ነው ቤቲ። ሁለቱም ኩላሊቷ ፌል አርግቷል አሉኝ። የኔ አባት አንተ አትጨነቅ፣ ሁሉም ነገር ይስተካከላል። እሺ አንቺ ደግሞ ምን እያደረግሽ ነው? ሲጀመር የጓደኛሽ ፍቅረኛ መሆኑን ረስተሽው ነው? ከልጅነት ጀምሮ ነው ማፈቅርህ። ምን? በቃ አልቻልኩም። አባ አፈቅርሃለሁ። ደግሞ የተጠየቀውን 2 ሚሊዮን ብር ነው እሰጥሃለሁ። እናትም ትድናለች። ወደዛ ይሄንን እኔ እሷ ላይ ማድረግ አልችልም። ይኸውልህ እናትህን ለማዳን ከፈለክ ግማሽ ጎንህ ነኝ ያለው በላ መቼስ ይሄንን የመሰለ ኬክ ገላ ከዛች ሎሽን ካልጠገበ ገላ ጋር ተወደድሮም አይደል? አሄ ተበላን አንጀት ተበላ ጠላት ያለልሽ ወድጄሽ ወዳጅላ ዛሬ ደግሞ እንዴት ነው ጠረን ደስ የሚለው? አንቺን ጨርሻለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሻለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ እኔም እንዳንተ በእኛ ገንዘብ እሱ ሰው ታስታግሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? የዚህ ሁሉ ሰው ቀብድ እየተቀበል እንደውም ከህግ ጋር ነው ጨርሰው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ እሺ እሺ። ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አራት ሺህ ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ አዝናነው ዶዲ፣ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበረ። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀህ እንድትወጣ። እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንቺ ባል እባክሽ ምን ያሳዝን ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው።
ቢል አስተናጋጅ ቢል አምጣልኝ። ሄሎ 4000 ብር አስገባልኝ። ለልጆች አስቤዛ እየገዛው ነው። እሺ ቶሎ እሺ። ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወር ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። ጥልዬ ኔ አንበሳ እንዴት ናችሁ? ደህና። እማዬስ? እንጃ ጠዋት ነው ወጣችሁ። ምግብስ አልሰራችላችሁ? ከጠዋት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። አይደል እናቴን ለማዳን እምዬን ለማዳን ምን ትይ? የአምስት ዓመት ልጅ እኮ አለ። ምን ነው ትታወቃላችሁ እንዴ? እንደው ለዚች ልጅ ጽዳትም እንኳን ካለ እንኳን አሊያም ክፍቱታም ካለ እንኳን ታስገባልኝ ነበር። እንደው አባ እያወቁት የኔን ነገር ምንም የለኝም። ሰራተኞቹ ለራሴ ብቀንስ ደስ ይለኝ ነበር። እንዴት ላድርግልዎት ታዲያ? ተውት። እንደውም አባ ድሮም ነግሬዎት ነበር። መጀመሪያ ነግሬዎታለሁ። ማንንም አይፈልገኝም። ማንም የበፊቱ ህይወት ይሻለኛል። ተይ ልጄ ተይ ነይ። የነብዬ ነበር የመጣሁት። ስራ ከሌለ ሌላው ተጀ አስገባታለሁ። አባ እርሱም አዘነውብኝ እንዲሄዱ አልፈልግም። በሆነ ቦታ ፈልጌም ቢሆን አስገባታለሁ። እሰይ በሉ እናንተ አውሩ። እኔ ደግሞ ወዲህ ጉዳይ አለብኝ። ደርሼ እመጣለሁ። ይኸውልሽ ልጄ ረጋ ብላችሁ አውሩ። እሺ ቀስ በሉ አይዟችሁ። ለምን በድጋሚ ወደ ህይወት ይመጣክ? ከንፈርሽ ጠቁሯል፣ ፊትሽም ልክ እንደዛ። ያቺ ሚላት እኮ ድሮ ቀረች። አንተ የምታውቃት ሚላት የለችም። ያቺ ደስተኛው ሚላት ቀብራት አልሰማህ? እሺ እኔስ ምን ላድርግ? ቆይ በሰዓቱ ምን ማድረግ ነበረብኝ? አልተረዳሽኝም። አንቺ ታውቂያለሽ፣ በጣም ነበረ ማፈቅርሽ። እሺ ምን ላድርግ? ማልፈልጋት ሴት ጋር እኮ የገዛ ጓደኛሽ ጋር የማይሆን ነገር ሸሽቼ መስሎሽ አይደል? እናቴን ለማዳን እምዬን ለማዳን ምን ትይ? የአምስት ዓመት ልጅ እኮ አለ። ደግሞ አንተን ነው የምትመስለው። ልጅ አለኝ። ለምን ፈጣሪ ለካስ ቤቱ ባዶ ያንቺ ሳቅ። ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጄ? ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ይሻል? የምን ጊዜ አመጣሽብኝ? ምን ነው በእጅ ተረበቅሽ?
እግዚአብሔርስ ይወደዋልና? እግዚአብሔር ምን አደረገልኝ? ስቸገር አይዞሽ ብሎኛል። የቤት ኪራይ ከፍሎልኛል። ይነገሩኝ። እግዚአብሔር ምን አደረገልሽ አትበሉኝ። ምንም አድርጎልኝ አያውቅም። ይልቁንስ አታልቅሽ ልጄ፣ ፈጣሪ ልጆቹን ጥሎ አይጥልም። እሺ የምትይኝ ከሆነ አንድ የክርስቲያን ልጅ አለኝ። እሱ ጋር ወስጄ ስራ ላሰጠርሽ። የስጋ አባትሽ እንኳን ባልሆንም የንስሐ አባትሽ እንኳን ሆናለሁ። እሺ እርሱ ካለው አባ እሺ። ከዚህ ህይወት መውጣት ፈልጋለሁ። ሁሉም ነገር ከአቅሜ በላይ ነው የሆነው። የሆነ ሰላም የሆነ ህይወት ናፍቆኛል አባ። በቃ ይዛችሁኝ ሂዱ አባ። ይቅር በለኝ ልጄ። ተነሽ። ፈጣሪ እንኳን ያወደው። በይ አታልቅሽ። ነይ ልጄ ነይ። ሄሎ፣ ስራ ነኝ። ምን ነው? ደህና ዋልክ ልጄ? እሺ ደውላለሁ። እንደምን አሉ አባ? ምን እግር ጣሉት? እንደው አንድ ነገር ላስቸግር ነበር የመጣሁት። ምን አባ? ማነሽ? የኔ ልጅ ነይ ግቢ ነይ። ሜላት ምንቴ